አሜሪካን በመሰለች ሀገር ውስጥ በቅንጡ መኪና ሳይሆን በጋሪ፣ በደማቅ መብራቶች ሳይሆን በፋኖስ የሚጠቀሙ ማህበረሰቦች እንዳሉ ያውቃሉ? ካልተማሩ ደህና ስራ በማይገኝባት አሜሪካ ከ8ኛ ክፍል በላይ የማይማሩ በእጅ ስራና በእርሻ የሚተዳደሩ ሰዎች ይኖራሉ። የተመሳሳይ ጾታ ጋብቻና ዝሙት በሚበዛባት አሜሪካ አንድ ለአንድ ተወስነው እስከ ዕድሜ ልካቸው ድረስ አብረው የሚኖሩ ሰዎችም አሉ። በመጠጥና በዳንኪራ ጭፈራ በምትተራመሰው ሀገር ውስጥ ራሳቸውን ለእግዚአብሔር ብቻ ሰጥተው የሚኖሩ አሉ ማለት አያስገርምም። በየባህር ዳርቻው በየመዝናኛው እርቃን ቀረሽ ልብስ ለብሰው በሚወጡባት አሜሪካ ጸጉራቸውን ሸፍነው ቀሚስን ብቻ የሚለብሱ ማህበረሰብ ይኖርባታል። እነዚህ ማህበረሰቦች የአሚሽ ማህበረሰቦች ናቸው። አሚሾቹም ብዙ ሰዎች የአሜሪካ ሀገር ተወላጅ ይመስሏቸዋል። እውነታው ግን በ1963 በደምና በስደት በተሞላቸው ጥንታዊ አሜሪካ ተሰደው የመጡ ናቸው። አሚሾች በአሜሪካ ካሉ ግዛቶች ውስጥ በፔንሲልቬኒያ፣ ኦሃዮ፣ ኢንዲያና ግዛቶችና በካናዳ የሚኖሩ ከዘመናዊ ዓለም ተለይተው ባህላዊ ህይወትን የሚመሩ የክርስቲያን ማህበረሰቦች ናቸው። ከቁሳቁስ ይልቅ ለቤተሰብ፣ ለማህበረሰብና ለእግዚአብሔር ያላቸውን ታማኝነት ያስቀድማሉ። የአሚሾች መነሻ የሚጀምረው በአውሮፓ ምድር ነው። በ17ኛው ክፍለ ዘመን እንደ አውሮፓውያን አቆጣጠር በ1693 በስዊዘርላንድና በጀርመን ድንበር አካባቢ ያዕቆብ አማን የተባለ ስዊዘርላንዳዊ የሃይማኖት መሪ ነበር። ያዕቆብም በወቅቱ ከነበረው የአናባቢስት ክርስቲያን ቡድን ተገንጥሎ አዲስ ጥብቅ መመሪያን አወጣ። የማህበረሰቡም ስምም አሚሽ የተባለው በዚሁ በመሪያቸው ያዕቆብ አማን ስም ተሰይሞ ነው። በኋላም በአውሮፓ በደረሰባቸው ከባድ የሃይማኖት ስደት ምክንያት በ18ኛው ክፍለ ዘመን ንብረታቸውን ጠቅልለው በመርከብ ወደ አሜሪካ ተሰደዱ። አብዛኛው የዘመናችን የሰው ልጅ ቁጥር ሲገደብ፣ የአሚሾች ግን የወሊድ መቆጣጠሪያ መጠቀም እንደ ኃጢአት ያዩታል። በዚህም ምክንያት ወደ አሜሪካ ሲገቡ ቁጥራቸው ከ5000 አካባቢ የነበሩ ሲሆን አሁን ላይ ግን ከ410,000 በላይ ናቸው። አሚሾች የራሳቸው የሆነ ኦርድኑግ የሚባል ያልተጻፈ ነገር ግን ሁሉም ሰው ሊከተለው የሚገባ ጥብቅ የማህበረሰብና የእምነት ህግ አላቸው። ይህ ህግ በየመንደሩ ባሉ የሃይማኖት መሪዎችና ሽማግሌዎች የሚወሰን ሲሆን ዋና የእምነት መርሃቸው ደግሞ ኩራትን፣ ራስ ወዳድነትን፣ ውድ ልብስን መልበስና ትዕቢትን አጥብቀው ይቃወማሉ። ከመጽሐፍ ቅዱስ ጥቅስ በመነሳትም ከዓለም ነገሮች ተለዩ የሚለውን መመሪያም አጥብቀው ይከተላሉ። አሚሾች የጦር መሳሪያ አይታጠቁም፣ ውትድርና አይገቡም፣ ፍርድ ቤትም ሄደው ሌላውን ሰው መክሰስ በእምነታቸው ትልቅ ነውርም ነው። የእነሱም የዕለት ተዕለት ህይወት በጣም የተረጋጋና ጸጥ ያለ ነው። ማለዳ ላይ ተነስተው እርሻ ይሰራሉ፣ ምግባቸውን ራሳቸው ያመርታሉ፣ አልባሳታቸውንም ራሳቸው ይሰፋሉ። ብዙ ሰው አሚሾች ቴክኖሎጂን የሚጠሉት ሰይጣናዊ ነው ብለው ስለሚያምኑ ይመስለዋል። ነገር ግን እውነታው ያ አይደለም። እነሱ ሁሉንም ቴክኖሎጂ እንደ ጠላት አይከለክሉም። ቴክኖሎጂን የሚያመዛዝኑት ይህ ነገር ቤተሰባችንን ይበትናል ወይንስ አንድ ያደርጋል በሚል መርህ ብቻ ነው። ለምሳሌ ወደ ቤታቸው የኤሌክትሪክ መስመር አያስገቡም፣ ምክንያቱም ከውጭ ዓለም ጋር ያገናኘናል፣ ቤተሰብንም ይበትናል ብለው ስለሚፈሩ ነው። ነገር ግን ለስራ አስፈላጊ ከሆነ በባትሪ ወይም በጋዝ የሚሰሩ መብራቶችንና ማሽኖችን ይጠቀማሉ። መኪና አይገዙም፣ በፈረስ ጋሪም ይጓዛሉ። ምክንያቱም መኪና ካላቸው ቤተሰብን ትተው ርቀው ይሄዳሉ፣ ፈረስ ግን ከመንደራቸው በላይ አያራምዳቸውም ይላሉ። በጣም አስቸኳይ ጉዳይ ሲገጥማቸው ግን በሌላ ሰው መኪና ውስጥ እንደ ተሳፋሪ ሆኖ መሄድም ይፈቀድላቸዋል። የአሚሽ ልጆች የሚማሩት በራሳቸው ማህበረሰብ ትምህርት ቤት ውስጥ እስከ 8ኛ ክፍል ድረስ ብቻ ነው። አሜሪካ መንግስት ጋር በተደረገው ትልቅ የፍርድ ቤት ክርክር እስከ 8ኛ ክፍል ብቻ እንዲያስተምሩ ተፈቅዶላቸዋል። ምክንያቱም ከ8ኛ ክፍል በላይ የሚሰጠው ትምህርት ሰዎችን ወደ ኩራትና ወደ ቁሳቁስ ውድድር ይመራል። ለእርሻና ለቤት ስራ ውስጥ ደግሞ እስከ 8ኛ ክፍል ይበቃል ብለው ያምናሉ። አሚሾች የክርስትና እምነትን ይከተላሉ፣ ግን ቀደም የነበረውን ስርዓት ግን አይከተሉትም። ምክንያቱም የአሚሽ ልጅ ጥምቀት መጠመቅ ያለበት ልጁ አድጎ ነፍስ አውቆ የፈለገውን እምነት ሲመርጥ ነው ብለው ያስባሉ። ስለዚህ አሚሾች ስርዓተ ጥምቀት የሚከተሉት
ልጁ 16 ዓመት ከሞላው በኋላ ነው። ለዚህም ነው የአሚሽ ልጅ እድሜው 18 ዓመት ሲሞላው ረምስፕሪንጋ በሚባል አስገራሚ ነፃነት ጊዜ ይሰጠዋል። በዚህ ጊዜ ህፃናቱ ከአሚሽ ወጥተው ወደ ዘመናዊ ዓለም መሄድ ይችላሉ። ዘመናዊ ልብስ መልበስ፣ ስልክ መያዝ፣ መኪና መንዳትና ፓርቲ መሄድም ይችላሉ። ይህ የሚደረገው ህፃናቱ ዘመናዊ ዓለምን አይተው በገዛ ፍቃዳቸው የአሚሽን ህይወት እንዲመርጡ ነው። የሚገርመው ከ85 በመቶ እስከ 90 በመቶ የሚሆኑ ወጣቶች የዘመናዊን ዓለም ምቾት ትተው ወደ ቤተሰቦቻቸው ይመለሳሉ። 10% የሚሆኑት ግን ከአሚሾች ተለይተው የሃይማኖት መርሆችን ሳይለቁ ቴክኖሎጂን የሚጠቀሙ በሚሊዮን የሚቆጠሩ ሰዎችም አሉ። እነዚህም ሜኖናውያንና ኒው ኦርደር አሚሽ ይባላሉ። የመጀመሪያዎቹ ቢች አሚሽና ኒው ኦርደር አሚሽ የሚባሉት ከአሮጌው የአሚሽ ህግ ወጥተው የተለዩ ናቸው። በፈረስ ጋሪ ፋንታ ጥቁር ቀለም ያላቸውን ዘመናዊ መኪናዎችን መንዳት ይፈቀድላቸዋል። በቤታቸው ውስጥም የኤሌክትሪክ መስመር ያስገባሉ። የልብስ ማጠቢያ ማሽንንና ማቀዝቀዣን ይጠቀማሉ። ግን አሁንም ቴሌቪዥንና የሬዲዮ መዝናኛዎችን አይፈቅዱላቸውም። የመኪና ሜኖናውያን ደግሞ መኪና መንዳትና ስልክ መጠቀም ሙሉ በሙሉ ይፈቀድላቸዋል። ነገር ግን መኪናቸው የቅንጦት እንዳይሆንና ኩራት እንዳይቀሰቀስ ሲሉ ፍጹም ጥቁር ቀለም ብቻ መሆን አለበት። ዘመናዊ ሜኖናውያን የሚባሉት ደግሞ መንገድ ላይ ብታገኟቸው እንኳን ከአንድ ተራ አሜሪካዊ መለየት አትችሉም። ዘመናዊ ዩኒቨርሲቲ ይገባሉ። ኢንተርኔት፣ ስማርት ስልክ፣ ሶሻል ሚዲያ እና የቅንጦት መኪናዎችን ይጠቀማሉ። ልክ እንደኛም ዘመናዊ ልብስ ይለብሳሉ። ታዲያ ከአሚሾች ጋር የሚያገናኛቸው ግን እምነታቸው ብቻ ነው። ልክ እንደ አሚሾች ጦርነትን አጥብቀው ይቃወማሉ። በኢየሱስ ክርስቶስ አስተምሮት ላይ ብቻ የተመሰረተ ቀላል ህይወትን በውስጣቸው ይለማመዳሉ። ለአሚሾች ቤተሰብ ትልቁ ሀብት ነው። በአማካኛ አንድ የአሚሽ ቤተሰብ ከ7 እስከ 10 ልጆች ሊኖሩት ይችላል። ፍቺ በማህበረሰብ ውስጥ ሙሉ በሙሉ የተከለከለ ነው። የቤት ውስጥ ስራዎችንም በግልጽ የተከፋፈሉም ናቸው። ወንዶች ከቤት ውጭ ከባድ ስራዎችን ሲሰሩ፣ ሴቶች ደግሞ ልጆችን ማሳደግ፣ ምግብ ማብሰልና ስፌት ላይ ያተኩራሉ። ሴቶች ረጅምና ቀላል ቀሚስ ለብሰው ጸጉራቸውን በነጭ ይሸፍናሉ። ወንዶች ደግሞ ጥቁር ሱፍና ጥቁር ኮፍያን ያደርጋሉ። ወንዶች ካገቡ በኋላ ጺማቸውን በጭራሽ አይላጩም። ነገር ግን የላይኛውን ጺማቸውን ለጦርነትና ለኩራት ምልክት ነው ብለው ስለሚያምኑ ሁልጊዜ የሚላጩታል። አሚሾች ለጋብቻ የሚተጫጩት ሴት ከ14 ዓመት በኋላ፣ ወንድ ደግሞ ከ16 ዓመት በኋላ ሲሆን ሰርጉም የሚካሄደው በጥቅምትና በህዳር ወራት የእርሻ ስራ በሚያበቃበት ወቅት ነው። ሰርጉም የሚደረገው በሙሽሪት ቤት እንጂ በቤተ ክርስቲያን አይደለም። ሙሽሪት የምትለብሰው ሰማያዊ ወይም ወይነ ጠጅ ቀለም ያለው ቀላል ቀሚስ ሲሆን ሜካፕ ማድረግ፣ የወርቅ ቀለበት ማሰር ፈጽሞ ነውር ነው። ያገቡ የአሚሽ ሴቶች ነጭ ሻሽ ሲጠቀሙ፣ ያላገቡ ደግሞ ጥቁር ሻሽን ያደርጋሉ። ሰርጉ ካለቀ በኋላ ሙሽሮቹ የጫጉላ ሽርሽር አይሄዱም። በምትኩም በየዘመዶቻቸው ቤት እየዞሩ ስጦታን ይሰበስባሉ። አሚሾች እጅግ በጣም ታታሪ ሰራተኛ በመሆናቸው ይታወቃሉ። መተዳደሪያቸውም ግብርና፣ የእንጨት ስራና ንግድ ሲሆን የሰሯቸውን በእጅ የተሰሩ የቤት ዕቃዎች እጅግ በጣም ጥራት ያላቸው በመሆናቸው በመላው አሜሪካ በጣም ውድ በሆነ ዋጋም ይሸጣሉ። አንድ ሰው የአሚሽን እምነት ጥሎ ለመውጣት ከወሰነ የማህበረሰቡን ህግ ከጣሰ ሹኒንግ የሚባል ከባድ ቅጣት ይጠብቀዋል። ይህም ማለት ማህበረሰቡ ሙሉ በሙሉ ያገለዋል። ቤተሰቦቻቸው አብረዋቸው አይበሉም፣ አያናግሯቸውም፣ እንደ ባዕዳንም ያያቸዋል። አንዳንዶቹ የሚወጡት የዘመናዊ የዓለምን ነፃነት ትምህርት ስለሚፈልጉ ሲሆን ከወጡ በኋላ ግን ከቤተሰብ መለየት ስለሚከብዳቸው ከፍተኛ የስነ ልቦና ጫና ይደርስባቸዋል። ነገር ግን ቴክኖሎጂን ብቻ ፈልገው ከወጡ ሙሉ በሙሉ ወደ ዘመናዊው ዓለም ከመግባት ይልቅ ቀደም ሲል ወደ ጠቀስናቸው ወደ ሜኖናውያን ማህበረሰብ የመቀላቀል እድልም አላቸው። ምንም እንኳን ከዘመናዊ ዓለም ቢገለሉም ሙሉ በሙሉ ግን አይጠፉም። ከአሜሪካ መንግስት ጋር ተስማምተው ይኖራሉ፣ ግብር ይከፍላሉ። ነገር ግን የመንግስት ጡረታና የጤና ዋስትናን አይቀበሉም። ምክንያቱም አንዱ ሰው ሲታመም ሌላውን ሰው ይረዳል እንጂ የመንግስትን እጅ አንጠብቅም ይላሉ። ዘመናዊ ቱሪስቶች የነሱን ህይወት ለማየት ወደ መንደራቸው በብዛትም ይመጣሉ። በዛውም ባህላቸው ተመችቷቸው
በዛው ቀርተው የወለዱ እዛው የሚኖሩም አሉ። ስለ አሚሾች የሚወሩ የተሳሳቱ ወሬዎችና እውነታዎችም አሉ። ዘመናዊ ሕክምናን አይጠቀሙም ይላሉ። በጣም ከባድ ህመም ሲያጋጥማቸው ወደ ዘመናዊ ሆስፒታሎችም ይሄዳሉ። ቀዶ ጥገናም ያደርጋሉ። ነገር ግን ክፍያውን መንግስት ሳይሆን ማህበረሰቡ በጋራ አዋጥቶ ይሸፍናል። ፎቶ መነሳትን በጭራሽ አይወዱምም ይላሉ። አሚሾች ግን ፎቶ መነሳትን እንደ ኩራት ስለሚያዩ በራሳቸው ፍቃድ ፎቶ አይነሱም። ምክንያቱም ፊታቸው በግልጽ እንዲታይ አይፈልጉም። ተደብቆ ወይም ራቅ ብሎ ፎቶ የሚያነሳቸውን ቱሪስት ግን አይጠሉም። የዛሬውን ቪዲዮን በዚህ ጥያቄ ልጨርስ። ቴክኖሎጂ እውነት ህይወታችንን አቅልሎታል ወይስ ሰላማችንንና የቤተሰባችንን ፍቅር ሰርቆታል? ታዲያ የነሱ ማህበረሰብ ህይወት ይሻላል ወይንስ የኛ የዲጂታሉ ዓለም? መልሳችሁን ኮሜንት መስጫው ላይ አሳውቁኝ። ቪዲዮአችንን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ቀጣይ እንድንሰራላችሁ የምትፈልጉት ሀገር ወይም ታሪክ ካለም ኮሜንት ሴክሽን ላይ አሳውቁን። ቤታችንንም ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁንም ግለጹልን። እስከዛው ድረስ ሰላም።